ሶስቱ አጼዎችና ኢትዮጵያውያን ሙስሊሞች በአህመዲን ጀበል ክፍል 1 ታሪክ ራሱን ሲደግም። ሕዝብና መንግስታት ከታሪክ የሚማሩት ነገር ቢኖር ከታሪክ መማር አለመቻላቸው ብቻ ነው። ሄገል። ታሪክን በጥሞና ያስተዋለ ሰው ታሪክ ራሱን እንደሚደግም ይረዳል። ታሪክ ሰሪዎቹና ክስተቶቹ አዳዲስ ቢሆኑም እነዚያኑ ግለሰቦችና ሁኔታዎችን በእጅጉ የሚመስሉ ክስተቶች በታሪክ ውስጥ ተደጋግመው ይታያሉ። በማስከተል ታሪክ ስለምን ራሱን እንደሚደግም ለማብራራት እሞክራለሁ። የመጀመሪያው ምክንያት ኋላ ላይ የመጡ ባለታሪኮች ከነርሱ ቀደም ያለፉት ባለታሪኮች በተጓዙበት ጎዳና በመጓዛቸው ነው። በእነርሱ ፍኖት የሚጓዙትም ለባለታሪኮቹ አፍቃሪ በመሆን እነርሱን ለራሳቸው አርአያ አድርገው ስለሚመለከቱ ብሎም የእነርሱ ወራሽ እንደሆኑ በማመን ዓላማቸውን ከዳር ለማድረስ ተመሳሳይ ስልትንና ፖሊሲን በመከተላቸው ሳቢያ ነው። እነኚህ ወገኖች ለባለታሪኮቹ አፍቃሪ ስለሚሆኑ ብዙውን ጊዜ አሉታዊና የውድቀት ታሪካቸውን ለማድመጥ ፍላጎት አይኖራቸውም። አሊያም የቀረበላቸው አዎንታዊ ገጽታው ብቻ ነው። ፍጹም አፍቃሪ ስለሆኑ ስለ ባለታሪኮቹ አሉታዊ ነገርን ለመስማትና ለመቀበል ዝግጁ ስላልሆኑ ለአሉታዊ ታሪኮቻቸው ምክንያት በመደርደር እንደ ጥፋት እንዳይታይ ይጣጣራሉ። ከአዎንታዊው ታሪክ ተምረው ተሞክሮ እንደሚወስዱት ሁሉ ከአሉታዊ ታሪካቸው ተገቢውን ትምህርት ስለማይወስዱ አሉታዊውን ታሪክ የመድገም ዕድላቸው ከፍተኛ ነው። ይበልጥ ግልጽ እንዲሆን ጉዳዩን በምሳሌ እንመልከት። የተወሰኑ የህብረተሰብ ክፍሎች የትግራዩን አጼ ዮሐንስን አርአያቸው በማድረግ ፍጹም አፍቃሪ በመሆን ራሳቸውን የአጼው ወራሽና ዓላማ አስቀጣይ አድርገው ከተነሱ በጊዜ ሂደት ሁኔታዎች ከፈቀዱላቸው የአጼ ዮሐንስ አሉታዊ ታሪክ የፈጠረውን ዓላማ ጭምር ከዳር ለማድረስ መነሳታቸው አይቀሬ ነው። ምክንያቱም ፍጹም የሆነ አፍቃሪና ራሱን ወራሽ አድርጎ የሚመለከት አካል የሚያፈቅረውን ግለሰብ ፈለግ መከተሉ የማይቀር ነው። ይህ በመሆኑም በተመሳሳይ ፍኖት በመጓዝ የትናንቱን ታሪክ ይደግማሉ። ታሪክ ራሱን የሚደግምበት ሌላኛው ምክንያት መሪዎችና ሕዝቡ ከታሪክ ባለመማራቸው ነው። ሰዎች ከታሪክ የማይማሩት ለታሪክ ተገቢውን ትኩረት ባለመስጠታቸው አሊያም ሰዎች እንዲማሩበት የቀረበው ታሪክ ሙሉ ገጽታውን ያልያዘና ከፊል ሆኖ ሲገኝ ነው። እንዲሁም አሉታዊነቱ በግልጽ የሚታይ ድርጊትም ቢሆን አሉታዊነቱ ቢታወቅም ውጤቱ ግን መልካም ነገርን ለማስገኘት እንደሆነ ተደርጎ የተተረከበት አቀራረብ ነው። አንዳንዴ ሕዝቡና መንግስታት ታሪክን በትክክል እያወቁ ከታሪኩ ሊማሩ ባለመቻላቸው ያንኑ ስህተት ይደግማሉ። ሌላ ጊዜ ደግሞ መሪዎቹ ታሪኩን እያወቁ ራሳቸውን ከትናንት ባለታሪኮች የተሻሉና ጉዳዩን በጥበብና በኃይል እንደሚወጡ እያሰቡ በግብዝነት ሲጓዙ ለተመሳሳይ ውድቀትና ችግር ይጋለጣሉ። ብዙውን ጊዜ ሰዎች የሚዘነጉት የምክንያትና የውጤት ሕግ፣ የለውጥና የሥነ ማህበረሰብ ሕግጋት ቋሚና ማንንም ከሌላው የማይለዩ መሆናቸውን ነው። ይህን በውል በመረዳት ለውድቀት ከሚዳርጋቸው ነገር ከመራቅ ይልቅ ራሳቸውን ከሕግጋቱ ጋር አላትመው በትናንቱ የውድቀት ስፍራ ላይ ይገኛሉ። በዚህም መልኩ ታሪክ ራሱን እንዲደግም ይፈቅዳሉ። ሌላኛው ታሪክ ራሱን እንዲደግም የሚያደርገው የባህሪ መመሳሰል ነው። በታሪክ ያለፉትንና አሁን በስልጣን ላይ ያሉትን መሪዎች ባህሪና ስነ ልቦና ስንመለከት በእጅጉ ተመሳሳይ ሆኖ እናገኛለን። መሪዎች ሁሌም ከተቀመጡበት ዙፋንና የተቆናጠጡትን መንበር መልቀቅ አይሹም። ራሳቸውን ከሁሉም የተሻሉ ለሀገር ባለውለታና
ተተኪ የሌላቸው መሪዎች አድርገው በዘላቂነት በሕይወት እስካሉ ድረስ በስልጣን መቆየት ይሻሉ። ይህንንም ለማሳካት በይፋና በስውር የተለያዩ እርምጃዎችን ይወስዳሉ፣ ሕግ ያረቃሉ። በዚህም ምክንያት መሪዎች ካላቸው ባህሪ የተነሳ በተመሳሳይ ፍኖት ይጓዛሉ። ሕዝቡንም ስንመለከት ትናንት በታሪክ ከምናውቃቸው ሕዝቦች ጋር ተቀራራቢ የሥነ ልቦና አወቃቀር አላቸው። ስለ መሪያቸውና መንግስታቸው ተመሳሳይ አመለካከት ያዳበሩ ሆነው እናገኛቸዋለን። በራሳቸው የሕይወት ውጣ ውረድ ውስጥ በመጠመድ ስለ መሪዎቻቸው ቸልተኞች ይሆናሉ። ከታሪክ ባለመማር በመሪዎቻቸው የተበደሉ ሕዝቦችን ፈለግ ይከተላሉ። ቢማሩም የሌሎች ኃላፊነት እንደሆነ በመቁጠር የራሳቸውን ሚና ባለመወጣት ተመሳሳይ ባህሪ ያሳያሉ። በዚህ መልኩ ሕዝቡም ከታሪክ ከሚታወቁት አቻዎቻቸው ጋር ተመሳሳይ ባህሪን በመላበስ ታሪክ ራሱን እንዲደግም ምክንያት ይሆናሉ። ይህ መጽሐፍ ትኩረቱን በኢትዮጵያውያን ሙስሊሞች ታሪክ ላይ ያደረገ፣ በውስጡም ከላይ በጠቀስናቸው ምክንያቶች የተነሳ ራሳቸውን የደገሙ ታሪኮችን እናነባለን። የታሪክን ጉዞ ያልተገነዘበ ሁሉንም ያደንቃል እያጨበጨበ፣ ብልህ ግን ያስተውላል አይደናበርም፣ መሄድ መመለሱን አይጠራጠርም። ክቡር ዶክተር ከበደ ሚካኤል። አንድን ታሪክ በሦስት ሰዎች አንደበት ስትሰማው ሦስት ታሪክ ይሆናል። ቮልተር። በስጋትና በጥርጣሬ የሚታዩ ዜጎች። ይቀጥላል።